በአንድ ውብ መንደር ውስጥ ሐና የተባለች ደስተኛ ትንሽ ልጅ ትኖር ነበር። ሐና በተፈጥሮ መጫወትንና አዳዲስ ነገሮችን መፈለግን በጣም ትወድ ነበር። አንድ ቀን ሐና በሜዳ ላይ ስትጫወት አስገራሚ ነገር አገኘች። በመሬት ላይ ትንሽ የሚያበራ ዘር ነበር። ይህ ምን ይሆን ብላ ተገረመች። ሐና ዘሩን በጥንቃቄ በመሬት ውስጥ ተክላ ትንሽ ውሃ አጠጣችው። ምናልባት አስደናቂ ነገር ይሆናል ብላ ተስፋ አደረገች። ከዛም አንድ አስገራሚ ነገር ተፈጠረ። ተክሉ በፍጥነት ማቆጥቆጥ ጀመረ። ትንሽ ተክል ትልቅ ዛፍ እና ከዚያ ወደ ሰማይ የሚደርስ ታላቅ እንጨት ሆነ። ሐና በጣም ተገረመች። ወደ ላይ በወጣ ምን አገኛለሁ ብላ አሰበች። ከዚያም በድፍረት በታላቁ ዛፍ ላይ መውጣት ጀመረች። ሐና ከፍ ያለች ስትወጣ በመጨረሻ ወደ ደመናዎች ደረሰች። እዚያ ግን ድንቅ ነገር አገኘች። በደመና ላይ የተሰራ አስደናቂ ከተማ። በዚያ ከተማ ውስጥ ደስተኛ የሆነች የደመና ፍጡር ተገናኘች። እንኳን ደህና መጣሽ አለቻት በፍቅር። ሁለቱም በፍጥነት ጓደኞች ሆኑ። ሐና ለጓደኛዋ መንደሯ ዝናብ እንደሚፈልግ ነገረቻት። የደመና ጓደኛዋም በፈገግታ እገዛ እናደርጋለን አለቻት። ከዚያም ደመናዎች ተሰበሰቡና ዝናብ መዝነብ ጀመረ። በመንደሩ ውስጥ ሰዎች በጣም ደስ አላቸው። እርሻዎች እንደገና አረንጓዴ ሆኑ። ልጆችም በዝናቡ ውስጥ እየተጫወቱ ደስ አላቸው። ሐና ከጓደኛዋ ጋር ወደ ሰማይ እየተመለከቱ ተሳሳቁ። ከዚያ ቀን ጀምሮ ሁለቱም ለመንደሩ መርዳትን ገደሉ እና ሁሉም ከደስታ ኖሩ።